ኢራን ላይ የተካሄደ ባለው ወታደራዊ ዘመቻ ላይ ተሰማርቶ የነበረ የአሜሪካ የነዳጅ መሙያ አውሮፕላን በምዕራባዊ ኢራቅ ውስጥ መከስከሱን የአሜሪካ ማዕከላዊ እዝ ረቡዕ ዕለት አስታወቀ። አደጋው በደረሰው አካባቢ በአሁኑ ወቅት የፍለጋና የማዳን ስራዎች እየተከናወኑ ቢሆንም ስለ ተጎጂዎች የተሰጠ ይፋዊ መረጃ የለም። ከአሶሺየትድ ፕሬስ ጋር ቃለ ምልልስ ያደረጉ አንድ የአሜሪካ ባለስልጣንና ለምርመራው ቅርበት ያላቸው ምንጭ እንደገለጹት የተከሰከሰው KC-135 አውሮፕላን ቢያንስ 5 ሰራተኞችን አሳፍሮ ነበር። ማዕከላዊ እዝ ባወጣው መግለጫ አውሮፕላኑ የወደመ መሆኑን አረጋግጧል። አደጋው በጠላት ጥቃት ወይም በስህተት በተተኮሰ የአጋር ኃይሎች ተኩስ የመጣ አይደለም ብሏል። በወቅቱ 2 የነዳጅ ማደያ አውሮፕላኖች በበረራ ላይ የነበሩ ሲሆን አንደኛው በሰላም ወደ ጣቢያው መመለሱንና ሁለተኛው ግን በምዕራባዊ ኢራቅ መከስከሱን እዙ ገልጿል። ዝርዝር መረጃዎችን እያሰባሰብን በመሆኑና ለተጎጂ ቤተሰቦች ግልጽ መረጃ መስጠት ስለሚገባ ተጨማሪ መረጃ እስኪወጣ ድረስ ትዕግስት እንዲደረግ ሲል ሴንትራል ኮማንድ ጠይቋል። ይህ አደጋ በኢራን ዘመቻ ወቅት የአሜሪካ ጦር በይፋ ያሳወቀው 4ኛው የአውሮፕላን ኪሳራ ነው። ባለፈው ሳምንት 3 የአሜሪካ F-15E ተዋጊ አውሮፕላኖች በኩዌት ውስጥ በስህተት በተተኮሰ የአጋር ኃይሎች ተኩስ ተመተው የወደቁ ሲሆን 6ቱ የበረራ ሰራተኞች ግን በሰላም ተርፈው በሕክምና ክትትል ላይ ይገኛሉ። ፔንታጎን ባለፈው ሳምንት ባወጣው መረጃ መሰረት በኢራን ጦርነት እስካሁን 7 የአሜሪካ ወታደሮች ሲገደሉ 140 የሚጠጉ ደግሞ ቆስለዋል። ከነዚህም ውስጥ የ8ቱ ሁኔታ አሳሳቢ እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ እና የመከላከያ ሚኒስትር ፒት ሄግሴት ጦርነቱ ከመጠናቀቁ በፊት ተጨማሪ የአሜሪካ ወታደሮች መስዋዕት ሊሆኑ እንደሚችሉ አስቀድመው ማስጠንቀቃቸው ይታወሳል። ከተገደሉት 7 ወታደሮች መካከል 6ቱ የጦር ኃይሉ የተጠባባቂ ክፍል አባላት ሲሆኑ ጦርነቱ በጀመረ ማግስት በኩዌት የሲቪል ወደብ ላይ በደረሰ የኢራን የድሮን ጥቃት መገደላቸው ይታወሳል። 7ኛው ወታደር ደግሞ በመጋቢት 1 ቀን በሳዑዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ማረፊያ ላይ በደረሰ ጥቃት ቆስሎ ለህልፈት በቅቷል። ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት JD ቫንስ እና ሚኒስትር ሄግሴት በዶቨር አየር ኃይል ጣቢያ በመገኘት ለተገደሉ ወታደሮች የክብር አቀባበል አድርገዋል። አደጋ የደረሰበት KC-135 አውሮፕላን ከቦይንግ 707 ጋር ተመሳሳይ ቅርጽ ያለውና ከ60 ዓመታት በላይ በአገልግሎት ላይ የቆየ ቢሆንም በዘመናዊ ቴክኖሎጂ የታደሰ አውሮፕላን ነው። እንደ ኮንግረስ የምርምር አገልግሎት ዘገባ የአሜሪካ አየር ኃይል ባለፈው ዓመት 376 የዚህ አይነት አውሮፕላኖች የነበሩት ሲሆን አብዛኞቹ በንቁ አገልግሎትና በተጠባባቂ ኃይል ስር የሚገኙ ናቸው። በኢራቅ ምዕራባዊ ግዛት የተከሰከሰው የKC-135 የነዳጅ መሙያ አውሮፕላን መውደቅ በአሜሪካ የሚመራውን ኦፕሬሽን ኤፒክ ፊውሪ ዘመቻ ላይ ከፍተኛ ስልታዊ ፈተና ደቅኗል። 6 የሰራተኛ አባላትን አሳፍሮ የነበረው ይህ አውሮፕላን እንደ B-1B ላንሰር ቦምብ ጣይ አውሮፕላኖች ለረጅም ርቀት ተልዕኳቸውን ወሳኝ የሆነውን የሰማይ ላይ ነዳጅ የማቅረብ ኃላፊነት ነበረው። ምንም እንኳን የአሜሪካ ማዕከላዊ እዝ ጥቃቱ በጠላት የተሰነዘረ አለመሆኑን ቢገልጽም እንዲህ አይነት ግዙፍ አውሮፕላን በድንገት መውደቁ በኢራን ላይ የታቀዱ ጥቃቶች እንዲስተጓጎሉ ወይም እንዲሰረዙ ሊያደርግ ይችላል። አሜሪካ እያጋጠማት ካለው ውድመት አንጻር በመጀመሪያዎቹ 6 ቀናት ብቻ $11.3 ቢሊዮን ወጪ መደረጉ ጦርነቱ ምን ያህል ከፍተኛ ኃይልና ውድ የሆኑ ዘመናዊ መሳሪያዎችን እየጠየቀ መሆኑን ያሳያል። በተለይ በቀን በአማካይ እስከ $2 ቢሊዮን የሚደርስ ወጪ አሜሪካ ቀደም ሲል በአፍጋኒስታንና በኢራቅ ከነበራት የቀን ወጪ ጋር ሲነጻጸር እጅግ ከፍተኛ ነው። የገንዘብ መጠኑ ከጠቅላላው ወጪ አንጻር ትንሽ ቢመስልም የ3 F-115E ተዋጊና የ1 KC-135 ነዳጅ ጫኝ አውሮፕላን ማጥፋት ከገንዘቡ በላይ ያለ የበላይነትና የሎጂስቲክስ ሰንሰለቱን ይፈትነዋል። አውሮፕላኖቹ በቅርብ ሊተኩ የማይችሉ በመሆናቸው ወታደራዊ ዝግጁነት ላይ ከፍተኛ ችግር ይፈጥራሉ። ከቀጠናው የጦርነት ወጪ ይልቅ በነዳጅ ዋጋ መናርና በሆርሙዝ የባህር ሰርጥ መዘጋት ምክንያት የሚወጣው የኢኮኖሚ ኪሳራ እጅግ አሳሳቢ ሆኗል። ይህ የሚያሳየው ጦርነቱ በፔንታጎን በጀት ላይ ብቻ ሳይሆን በእያንዳንዱ አሜሪካዊና በዓለም አቀፍ ማህበረሰብ የኑሮ ውድነት ላይ የሚያሳየው ጫና ነው። ሌላ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን
መንግስት ለመላው ዓለም ስጋት አድርገው በመፈረጅ ችግሩ በራሱ ጊዜ የሚፈታ ባለመሆኑ ተደጋጋሚና የማያቋርጥ ጥቃት እንደሚሰነዘር አስታውቋል። ይህ ንግግር ዘመቻ ለማጠናከርና ኢራንን ጨምሮ እንደ ሂዝቦላ ያሉ ተላላኪዎቿን ሙሉ በሙሉ ለመደምሰስ ያለውን ቁርጠኝነት የሚያሳይ ነው። ኔታንያሁ ጦርነቱን ለኢራን ሕዝብ የነጻነትና የዓለም ደህንነት ዋስትና አድርገው በማቅረብ ከፍተኛ የኢኮኖሚና የሰው ኃይል ኪሳራ ቢኖርም ዓለም አቀፋዊ ቅቡልነትን ለማግኘት እየጣሩ ነው። ይህንም ተከትሎ እስራኤል በሊባኖስ ላይ የምትሰነዝረው ኃይለኛ የአየር ጥቃት በዛሬው ዕለትም የቀጠለ ሲሆን በዋና ከተማዋ ቤይሩትና በደቡብ ሊባኖስ ቢያንስ 16 ሰዎች መገደላቸው ተረጋግጧል። ጥቃቱ ሂዝቦላ በእስራኤል ሰሜናዊ ክፍል ላይ ካደረሰው መጠነ ሰፊ የሮኬት ጥቃት በኋላ የተሰነዘረ አጸፋዊ እርምጃ ነው። የእስራኤል ተዋጊ አውሮፕላኖች በመካከለኛው ቤይሩት በሚገኝ አንድ ህንፃ ላይ ጥቃት የፈጸሙ ሲሆን በከተማዋ ሰማይ ላይ ጥቅጥቅ ያለ ጭስ ይታያል። የሊባኖስ ጤና ሚኒስቴር በጥቃቱ ከፍተኛ የሰው ህይወት መጥፋቱንና የንብረት መድረሱን ገልጿል። በደቡባዊ ክፍሎች በተፈጸሙ ተጨማሪ የአየር ጥቃቶች የሰዎች ህይወት አልፏል። እስራኤል በሰሜናዊ ሊባኖስ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ አስቸኳይ ትዕዛዝ የሰጠች ሲሆን ይህም በሂዝቦላ ይዞታዎች ላይ የምታደርገው ዘመቻ ይበልጥ እንደምታጠናክር አመላካች ሆኗል። ይህ የእስራኤል የአየር ጥቃት የተከተለው ሂዝቦላ ከጦርነቱ መጀመሪያ ጀምሮ እጅግ ከፍተኛ የተባለውን ጥቃት መፈጸሙን ተከትሎ ነው። ቡድኑ ከኢራን ጋር በመቀናጀት ከ100 በላይ ሮኬቶችን ወደ እስራኤል ሰሜናዊ ግዛቶች መተኮሱን አስታውቋል። ይህ ከፍተኛ መካረር በሊባኖስና በኢራን መካከል ያለውን ቀጠናዊ ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን በዓለም አቀፍ ኢነርጂ ዋጋ እና በኢኮኖሚ ላይም ተጽዕኖ እያሳደረ ይገኛል። የሊባኖስ መንግስትና የተባበሩት መንግስታት ጥቃቱን በጽኑ አውግዘውታል። በተለይም በሲቪል ነዋሪዎች ላይ እየደረሰ ያለው ጉዳት እጅግ አሳሳቢ መሆኑን ገልጸዋል። ግጭቱ በአስቸኳይ እንዲቆም ጥሪ አቅርበዋል። በሌላ ዜና ዛሬ አርብ በኢራቅ ማክቡር በተባለ አካባቢ የሚገኝ ጥምር ወታደራዊ ካምፕ ላይ በተሰነዘረ የድሮን ጥቃት አንድ የፈረንሳይ ከፍተኛ የጦር መኮንን ሲገደሉ 6 ሌሎች ወታደሮች ደግሞ ቆስለዋል። ጥቃቱ የተፈጸመው የፈረንሳይ ልዩ ኃይሎች ከኩርድ የፔሽመርጋ ተዋጊዎች ጋር በመሆን ለአይሲስ የጸረ ሽብር ዘመቻ ስልጠና በሚሰጡበት ወቅት ነው። 7ኛው የቻሰርስ አልፒንስ ባታሊዮን አባል የሆኑት ከፍተኛ መኮንን አርኖ ፍሪዮን ተገድለዋል። ይህም አሁን ባለው የመካከለኛው ምስራቅ ግጭት በፈረንሳይ ጦር ላይ የደረሰ የመጀመሪያው የሰው ሕይወት መጥፋት ሆኗል። 6 የፈረንሳይ ወታደሮች ላይ ጉዳት የደረሰ ሲሆን በአሁኑ ወቅት በሕክምና ክትትል ላይ ይገኛሉ። ጥቃቱ የተፈጸመው የኢራን ስሪት በሆነው ካሚካዜ በመባል የሚታወቀው ሻሄድ የፈንጂ ጫን ድሮን መሆኑ ተረጋግጧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የሀገሪቱ ወታደራዊ አመራሮች ጥቃቱ በኢራን ወይም ከኢራን ጋር በቀጥታ ግንኙነት ባላቸው ታጣቂዎች የተፈጸመ መሆኑን አረጋግጠዋል። ጥቃቱ ከመሰንዘሩ አስቀድሞ አሻብ አልካፍ የተባለ የኢራን ደጋፊ የሆነ የኢራቅ ታጣቂ ቡድን የፈረንሳይ የጦር መርከቦች ወደ ቀጠናው መግባታቸውን ተከትሎ ጥቃት እንደሚሰነዝር አስጠንቅቆ ነበር። ይህ እርምጃ ኢራን በአሜሪካና በእስራኤል ለሚሰነዘርባት ጥቃት በምዕራባውያን ኃይሎች ላይ የምትወስደው የአጸፋ እርምጃ እንደሆነ ይታመናል። ፕሬዝዳንት ማክሮን ጥቃቱን ተቀባይነት የሌለው ሲሉ አውግዘውታል። የፈረንሳይ ጦር በኢራቅ የሚገኘው ለጸረ ሽብር ተልዕኮ ብቻ መሆኑን የገለጹት ፕሬዝዳንቱ ቀጠናዊው ጦርነት ለዚህ ጥቃት ሰበብ ሊሆን እንደማይችል አሳስበዋል። ጥቃቱ የተፈጸመው በኤርቢል በሚገኘው የጣሊያን ጦር ሰፈር በድሮን ከተመታ በኋላ ሰዓታት በኋላ ነው። ፈረንሳይ ለዚህ ስጋት ምላሽ ለመስጠት ሻርል ደጎል የተባለውን ግዙፍ የጦር መርከቧን ወደ አካባቢው አሰማርታለች። በዱባይ የኢንዱስትሪ መንደር ውስጥ በደረሰ የእሳት አደጋ ምክንያት ጥቅጥቅ ያለ ጥቁር ጭስ በከተማዋ ሰማይ ላይ ታይቷል። የአሶሺየትድ ፕሬስ ጋዜጠኛ እንደዘገበው እሳቱ በዱባይ አልኩዝ ሰፈር የተከሰተ ሲሆን የአካባቢው ነዋሪዎች ሁኔታውን ሲከታተሉ ውለዋል። የዱባይ ሚዲያ ቢሮ ባወጣው መግለጫ አደጋው የተከሰተው በተሳካ ሁኔታ በታገደ የሚሳኤል ፍንጣሪ ምክንያት በዱባይ መሀል በሚገኝ አንድ ህንፃ ላይ በደረሰ ቀላል ጉዳት እንደሆነ ገልጿል። ምንም እንኳን ጭሱ እስከ ቡርጅ አል አረብ
ሆቴል ድረስ ቢታይም በአደጋው የደረሰ የሰው ሕይወት ጉዳት አለመኖሩ ተገልጿል። በሌላ በኩል ከኢየሩሳሌም በስተ ሰሜን 100 ኪሎ ሜትር ርቀት ላይ በምትገኝ ዛርዚር ከተማ በተሰነዘረ የሚሳኤል ጥቃት 58 ሰዎች መቁሰላቸውን የእስራኤል የቀይ መስቀል አቻ የሆነው ማገን ዳዊት አዶም አስታውቋል። ከተጎጂዎች መካከል አንዱ መካከለኛ ጉዳት ሲደርስበት፣ ቀሪዎቹ 57 ሰዎች ባበሩ መስታወቶች ምክንያት ቀላል የመቁሰል አደጋ ደርሶባቸዋል። የእስራኤል ጦር ከአደጋ ጊዜ ሰራተኞች ጋር በመሆን በፍንዳታው የተበላሹ መኪናዎችንና ፍርስራሾችን የማጽዳት ስራ እያከናወነ መሆኑን ገልጿል። በተያያዘ ዜና ሂዝቦላህ ዛሬ ወደ ሰሜን እስራኤልና በደቡብ ሊባኖስ ወደሚገኙ የእስራኤል ወታደሮች በርካታ ሮኬቶችን መተኮሱን አስታውቋል። በተመሳሳይ የሳዑዲ አረቢያ መከላከያ ሚኒስቴር እንዳስታወቀው የአየር መከላከያ ኃይሉ ወደ ሀገሪቱ ምስራቃዊ እና መካከለኛ ግዛት ሲወነጨፉ የነበሩ 10 ተጨማሪ ድሮኖች መትቶ ጥሏል። ይህም ባለፉት ጥቂት ሰዓታት ውስጥ ወደ ሳዑዲ አየር ክልል የገቡትን ድሮኖች ቁጥር ወደ 50 ያደረሰው ሲሆን ጥቃቶቹ በሪያድ የሚገኘው የአሜሪካ ኤምባሲ፣ የነዳጅ መሰረተ ልማቶችና የአሜሪካ ወታደሮች የሚገኙበት ወታደራዊ ካምፕ ኢላማ ያደረጉ ነበሩ።